በዓለማችን ላይ ተፈጠሩ የተባሉትን ከኤደን ገነት ጀምሮ ያሉትን ችግሮች እንዲፈጠር ያደረጉት አንደኛ ወንዶቹ ፖዚሽናቸው ላይ ስላልነበሩ ጠብቅ አብጅ ተብሎ ተሰጥቶት ሚስት በቃ ትርዳ ተብሎ የተሰጠችውን ሚስት በትክክል ይዞ ሃንድል ያደረገ ትሪት ያደረገ መጠበቅ ሲያቀታው አዳም የት እንደሄደና እንደተኛ እግዚአብሔር ይወቅለት ሴቷን ብቻዋን አገኛት ሴጣን የለም ፖዚሽኑ ላይ ያ ሁሉ ሲያወራት እሱ የለም ጀንጅኖ አሳምኖ እስኪያስገምጣት ድረስ የለም ይሁን ፖዚሽኑ ላይ ወንድ ሚስቱን ሌላ ሰው ጀንጅኖ ፍቅር አስይዞበት ሩም እስኪዝ ድረስ የለም ሰውየው ስታ የሆነ ነገር ጽዋ ሲቀየር የሆነ ሰው ሲደውል ነው የሚነቃው አረ ነቃበል ቦታ ላይ ኮንሺየስ ሰው ኮንክ ሚስትን ትሪት ታረጋለህ ቦታው ላይ ከተቀመጥክ ፔትን ትመራለህ ይሄን ስለ ደግሞ የትነሽ ማን የደወለው እንዴነሽ ግራ አጋባት አላልኩኝ ደም ጥንቃቄ የሚያስፈልገው ነገር ፖዚሽኑ ላይ ሌለ ሰው ፖዚሽኑ ላይ ሆኖ መምራት ሲያቅተው ወንድ እሷ ተታለለች ይላል ሴጣን አታለላት ይላል ቺት አርጓት ነው ታውቃላችሁ አመነችው አታለላት ይላል ሴቷ ተታላለች ይላል የተታለለችው ሴቷ እንጂ ወንዱ አይደለም ወንዱ ለምን በላ ካልከኝ አውቆ ነው ይበላል ሴቷ ተታላል እሱ ግን በቃ እሷ ገምጠዋለች ቀጠለው ይሄ በወንድማማች መካከል ጦርነት በእስማኤልና በይስሐቅ መካከል ያለውን ጦርነት ያመጣው ፖዚሽኑ ላይ ያለው ጋሽ አብርሃም የሚባል ዝርክርክ ሰውዬ ወደዋለሁ በርግጥ ግን በቃ እንትን ነው አባት ናስቲ ስትለው አቤት ሃኒ ዛሬ አለችው እንስት አጋርጋ ገብተህ ተኛ ስትለው እሺ እንደዚህ ይባላል እንደዚህ አሁን ፖዚሽኑ ላይ ቢሆን ምን እንደሚለው አረፍ እንጂ እንደዚህ ይባላል ስርዓት ያጅና ቁጭ በይ እግዚአብሔር ይመጣል ምን ማለት ፈልገሽ የዚህ ቤት እንደዚህ ነው እንዴ እግዚአብሔር አለ እኮ ብሎ መሪ ነው ቢላት እኮ ይለቃታል ፖዚሽኑ ላይ ወንድ ካልተቀመጠ ሴቷ ታቦካዋለች ይመስላታል አቦካችሁ ሳርዬ ወቅት ታግኪና ጠፈጠፈችው የወንድ ራስ ክርስቶስ የክርስቶስ ራስ እግዚአብሔር የሴቷ ራስ ወንዱ ነው የሚለው ስለዚህ ቦታችን ላይ ሆነን እኮ አገልግሎት ብንሰጥ እኮ ምናጣው የሚቀርብን ምንም ነገር የለም ያለ ቦታችን መሆናችን ግን የሚያሳጣን ብዙ ነገር አለ ሞገስ ያሳጣናል ክብር ያሳጣናል የእግዚአብሔርን በረከት ያሳጣናል የጠላት መጫወቻ ነው የሚያደርገን ሞገስ አልባ መላጣ ነው የሚያደርገን እግዚአብሔር ፊት ምናምንቴ ነው የሚያደርገን ስለዚህ እግዚአብሔር የተከበረ ቤትና ትዳር ይስጣችሁ ይሄ እንዲሆን ምን እናርግ ፓስተር ቸሬ ሮላችሁ ላይ ቁጭ ብሉ ፎታችሁ የተሰጣችሁ ቦታ የኔ ሮል ምንድነው እኔ አሁን ሚስት ነኝ ቤት ፓስተር ቸሬ ምንድነው የኔ ሮል ካልሽ አንቺ ሮል አመራሩን መቀበል አስተዳደሩን መቀበል የኔ ባል እኮ የእግዚአብሔርን ቃል አይሰማም የሚታዘዝ አይደለም እንደውም ተሳዳቢ ነው ክፍታፍ ቢጤ ነው ፓስተር ቸሬ እንዴት ነው ማረገው ካልሽ ለእንደዚህ አይነት ባል መድኃኒት አለ ምንድነው ሲል ተገዥለት ነው የሚለው መድኃኒቱ እንዴ ለዚህ ለማይታዘዘው አዎ እንደ እግዚአብሔር ቃል ኑሪለት ባንቺ ህይወት እግዚአብሔር ያገኘዋል ይላል እንጂ አብዮት ማስነሳት አይጠቅምም ይሄ መጽሐፍ ቅዱስ ሶስተኛውና የመጨረሻው ለዛሬ እንግዲህ የቤቱ ውስጥ ሁከት መካንነት አለመውለድ ሆነ መውለድ የባልና የሚስት አይደለም መውለድ የሚችል ወንድ መውለድ የምትችል ሴት የለች መጽሐፍ የሚነግረን ልጆች የማስጦታ ናቸው ነው ስለዚህ አለመውለድ ልጅ አለመጸነስ ልጅ አለመውለድ የወንድ ስራ አይደለም የሴት ስራ አይደለም የወንድና የሴት ስራ ተጋብቶ እግዚአብሔር የሰጣቸውን እንግዲህ ሴክሹዋል ኢንቲሜሲ በትዳር ውስጥ እኔ ሳስተምር መጨረሻ ላይ ሊጋቡ አንድ ቀን ሲቀራቸው የሚሰጥ ክላስ ነው ምንድነው ከተባለ አንደኛ ባልና ሚስቶቹን ጠንካራ የፍቅር መሰረት እንዲኖራቸው ያደርጋል እርስ በርሳቸው ጥሩ ግንኙነት ጠንካራ አንድ ስጋ የሚሆኑበት ነው ሁለተኛ የሚጽናኑበት ነው ምን ሴክስ የሚጽናኑበት ነው አይገርም መጽናኛ አንተ ለቅሶ ቤት ደርሰህ ነፍስ ይማር ብለህ ነው የምትሄደው ባል ሚስቱን ያጽናናበታል ሚስት ባሏን ሚጽናናበት ከለቅሶ ምናምን ከድብርት የሚወጣበት ነው አይገርም ሶስተኛ የሚደሰቱበት ነው ኢንጆይ የሚያደርጉበት ነው የሚረኩበት ነው የሚዝናኑበት የግላቸው ቢች መዝናኛ የግል ዙ ምና የግል ፓርክ የለም እስካሁን ልጅ የለም ሶስት ነው ያልኩት አራተኛው ዘር መተኪያ ነው አራተኛ ትዳር ውስጥ ያለ አንድ በረከት ነው እንጂ ልጅ ትዳር አይደለም ልጅ የማስጦታ ነው ይሄ ልጅ አለመምጣቱ የብዙ ሰዎችን ቤት ይፈትናል
አንደኛው ችግር ባህላዊ ችግር ነው ያልኩት አንዱ ይሄ ነው። አልወለደችም ነው ምንድነው በቅሎናት እንዴ ይላል። ኢትዮጵያ አይጦምም ችግር የለም ወስውሶ ያስገባል። ካስገባ በኋላ እንዴ አትወልዱም ይላል። ከወለድክ በኋላ አደግሙም እንዴ ይላል። እኔ ቀለም የሚሸምት ይመስላል፣ ትምህርት ቤት የሚከፍል ይመስላል። አስተያየት ሰጪው ብዙ ነው፣ በጣም ነው የሚያውቀው። አቤት ይላል እዚህ ቤት የልጅ ድምጽ ቢኖርበት ይላሉ። ይመጡ ምን አገባቸው እንዴ ቤታቸው አይቀመጡም እንዴ? ሰው ቤት መጥቶ ሌላ ነገር እንደጎደለ ሲያወሩሽ አንቺ ደግሞ ቃል ብርቁ ስለሆንሽ ጌታ እየተናገራቸው ይመስልሻል። አጋንንት ነው እየተጠቀመባቸው ያለው። አዋኪ መንፈስ ነው የመጣብሽ ቤትሽ። ስለዚህ ልጅ መውለድም ሆነ አለመውለድ የሰዎቹ ስራ አይደለም። ሰጪ ማን ነው? እግዚአብሔር። ስለዚህ ይሄ ችግር ደግሞ በኢትዮጵያ ውስጥ በጣም ሰፊ ነው። እኔ ሬዲዮ ላይ በጣም ብዙ እንደዚህ አይነት ችግሮች ይዘን እንገባለን። በጣም ሰፊ ብዙ ሰዎች ባለመውለዷ ምክንያት የባል ቤተሰብ ይነሳል፣ ይነድፏታል፣ እህቶች ይነድፏታል፣ ባሉ ወንድሞች ይነድፏታል፣ ዘመድ ይነድፋታል፣ ምንም ማያገባው ሰው ይነድፋል፣ ጎረቤት ይነድፋል። እንድፍድፈ ሆን ብለው ሕፃን ልጅ ልብስ በርሽ ላይ ያሰጡብሻል። ሆን ብለው ሊያውቁሽ ቤቢ ሻወር ይጠሩሻል፣ ሊያበሳጩሽ እኮ እስቲ ብትወሰወስ ብለው ማለት ሆን ብለሽ አንቺ ቆልፈሽው ቁጭ ያለሽ ነው ይመስላችሁ እንዴ? ሰው እንዴ ብድግ ብለሽ ሄደሽ ውልድ ታረጋለሽ እንዴ? ሄጄ ቆይ እስቲ ልውለድ ምናምን ተብሎ ይወለዳል እንዴ? እንዴ ሴክስ ማድረግ እኮ ልጅን አያመጣም። ልጅ የማስጦታ ነው፣ እግዚአብሔር ስጦታ። ስለዚህ ይሄኛው አንደኛው በሽታ የውስጥ ችግር ነው። ስለዚህ ያለ መውለድ ችግርን እንደ ችግር ወስዶ እንደ በሽታ ቤታችሁ እየታመመባችሁ ያላችሁ ሰዎች ካላችሁ ቆም በሉና በደንብ ስሙ። መጽሐፍ ቅዱስ ላይ ያልወለዱ ረጅም ጊዜ ሳይወልዱ የቆዩ እግዚአብሔር የጎበኛቸው የሚገርሙ ምሳሌዎች አሉ አይደል? ለምሳሌ ብናነሳ አብርሃምን ማንሳት እንችላለን። አብርሃም ልጅ አልወለደም። ለዚህ ነው ተስፋ ስለቆረጠች ነው ሴትዮዋ አቋራጭ እንዲገባ የምክር ብላ ሰውየውን ጣጣ ውስጥ የከተተችው። አልወለደ አብርሃም አልወለደ። ተስፋ ሰጡት፣ እግዚአብሔር ተናግሮት። የአብርሃምን ትዳር ውስጥ እግዚአብሔር የለም እንዴ? እግዚአብሔር አልተናገረውም? እግዚአብሔር የለበትም? አለበት፣ ግን አልወለደ። ግን ዘግይቶም ቢሆን እግዚአብሔር እንደተናገረ መጣና ይስሐቅን ሰጠው ይላል አይልም? ስለዚህ እግዚአብሔር ቢዘገይም ተስፋውን የሚፈጽም አምላክ ነው። እግዚአብሔር መካናት ምናምን ነው ይሰጣል። ምን ችግር አለበት? ራሔልን ብንወስድ ራሔል ቆንጆዋ ባልየው በጣም የሚወዳት ከሴቶች መካከል በጣም የሚመርጣት ከነሱ ቤተሰብ ሊያ የምትባል እህት አለቻት። በጣም የሚወዳት ራሔልን ነው። በራሔል ፍቅር ሰውየው ኪው አድርጎ ነበር አይደል? ከዛ መጥቶ ምናምን በቃ እኔ ለራሔል ምናምን ሰውየው ጋር ዲል አድርጎ ለራሔል 7 ዓመት ሰራና ሰውየው ማታ አልብሶ ሊያን ሸለመው። ጠዋት ሲነጋ ሊያነት እኔ ለዚህች አይደለም የሰራሁት አለ። ድገም 7 ዓመት ብሎ ለራሔል ነው 14 ዓመት የሰራው። እንደዚህ የሰራላት ራሔል አልወለደችም ነበር ረጅም ጊዜ። ቆንጅዬ ናት። ቆንጅዬ ስለሆነች ሴት ትወልዳለች? ቆንጅዬ ናት ራሔል፣ ቆንጅዬ ናት። ግን ምንም ቃል ማታቅ ቆንጆ። እንደዚህ ቃል ማታቅ ቆንጆ ከመሆን እግዚአብሔር ይጠብቃችሁ። አሉ ቃል ማያውቁ ቆንጆች አልቅሰው ፈን የሚመስል ፊታቸው እንዴ ሷል። ቆንጆ ቆንጆ አይቀር በዚህም ቆንጆ አሜን በይ። በእውቀትም ቆንጆ ምታረጊው ነው ታቂ። ቆንጆ ሆኖ ግን ምንም ማታቅ ልጅ የሚሰጠው ባንድ ወረድ ማታቀ ትመጣና ምን እንዳለችው ታውቃላችሁ? ልጅ ስጠኝ አለበለዚያ ሞታለሁ ምናምን ትለዋለች ባሏል። ያዕቆብ እንዴ ምን ሆነሻል አንቺ? እኔ ነኝ እንዴ ልጅ የምሰጠው? እኔ በእግዚአብሔር ቦታ ነኝ እንዴ አለ። ማን ነው ሰውየው? ያውቃል ማን ልጅ እንደሚሰጥ። እኔ በእግዚአብሔር ቦታ ነኝ እንዴ ለአንቺ ልጅ ሰጥ ዘንድ ነሳ ዘንድ እኔ ማን ነኝ? ምን እያልሽ ነው ራሔል? ተይ እንጂ እግዚአብሔር እኮ ቀን ጠብቆ ከነዛ ከ10 ምናምኖቹ ያዕቆብ ልጆች መካከል ዮሴፍ የሚባለው አስገራሚው ፕራይም ሚኒስተር እኮ ነው ወለደች። ቢዘገይም ዮሴፍ መጣ፣ ከዛ ቢንያም መጣ። ቆንጆዋ ራሔል ቢዘገይም እግዚአብሔር መጥቷል። ሐናን መውሰድ እንችላለን። መቅደስ ውስጥ ቁጭ ብላ ስታለቅስ በመካንነቷ የሚወዳት ባሏ ሕልቃና እኔ ከ10 ልጆች አልበልጥብሽም ወይ ሃኒ ተይ እንጂ ግድ የለሽም አታልቅሺ፣ እኔ ያለሁልሽ፣ በቃ እኔ ባልሽ ከአንቺ ልጅ አልፈልግም፣ አንቺ ነው የምፈልገው፣ ትዳራችን እኮ ይበልጣል፣ ልጅ ምንድን ነው ይላታል። ሰውየው ገብቶታል፣ ልጅ ትዳር አይደለም የትዳር ስጦታ እንጂ። ተይ እባክሽ ሃኒ አታልቅሺ። እሷ ምን እንደወረራት የት ባይብል ስትሄድ ሄዳ እንደተማረች አላውቅም። ምናልባት እዛው ሴሎን አፍናና ፊናስ ይሆናል ያስጠኗት። ዱርዬ ካስጠና እንደዚህ ነው የምትሆን። ዱርዬዎች ናቸው። ቤተ መቅደስ ውስጥ ዝሙት የሚያደርጉ ምናምንቴ ልጆች ነበሩ መቅደስ ውስጥ። ከየት ነው የተማረችው? አልበላም አልጠጣም በቃ። እሺ ምንድነው? ልጅ ነው የምፈልገው። እግዚአብሔር ምን ሆንሽ? ፍናና እየወለደች እኔ ከማን አንሳለሁ ትላለች። እግዚአብሔር ደግሞ ያስወጣልሻል። እንደዚህ ከሆንሽ፣ በሽተኛ ከሆንሽ ያናፍጥሻል። እንደዚህ ቅናተኛ ከሆንሽ ያናፍጥሻል።
ኃላፊ አግዳሚ ሶስት ሁለት እንዲወልድ እያደረገ ያስወጣልሽ። ፍናና ባናት 6 ቁንጮ 4 ቁንጮ 5 ቁንጮ ልጅ ያለው ልጅ እያመጣች ሰፈር ታፈሳለች። ቀጣለች አስወጣላት። ወላ ከወጣላት በኋላ አሁን ብትሰጠኝ ግን አለችው ላንተ ነው ስትለው የፍናናን ቆለፈና እሷን ከፈተው ይላል። ልጅ ሰጪ ማን ነው? እግዚአብሔር። ብዙ ምሳሌዎችን ማንሳት እንችላለን። ከረፈደ ዘካርያስን ታስታውሳላችሁ? የኤልሳቤጥ ባለቤት ከረፈደ አንዱ በሽታዬ ስለሆነ ከረፈደ ልጅ ጠፍቶ አርጅቶ ከልጅነታቸው ተጋብተው ኤልሳዕና እሱ አገልጋዮች ናቸው። ሁለቱም እግዚአብሔርን የሚፈሩ ናቸው። በፈራ እግዚአብሔር የታወቁ ናቸው። እየኖሩ የነበሩ ባልና ሚስቶች ልጅ እምቢ አላቸው። ጸልየው ተተንብዮ ልጅ የለ። በቃ ትተውት ረስተውት ልጅ የሚባለውን ረስተው ግን አልቀሩም። ቸርች አገልግሎታቸው አልቆምም። ቀጠለ አገልግሎታቸው። ከዛ በስተርጀ እንደሌላ ጊዜው እንደማንኛውም ጊዜ በክፍሉ ተራ ሊቆም ዘካርያስ ቀኑ ቀርቦ እሱ የሚያገለግልበት ቀን ደርሶ በተራው ወደ መቅደስ ዕጣን ጭሱን ይዞ መሰዊያው ጋር ሲሄድ መሰዊያው ጋር መልአክ ቆሟል። እንኳን ደስ ያለ ዘኪ ያለ ማን አለ? እኔ እግዚአብሔር ፊት የምቆመው ገብርኤል። የምን ደስታ የምስራች ጸሎት ተሰማ። የቱ ጸሎት? ረስቶታል እኮ ሰውዬው ኦሬዲ አርጅቷል። አብሮት ኖሯል። ጸሎ የሰለቻችሁ ሰዎች አላችሁ። የሰለቻሽን እግዚአብሔር ሰምቶ ቢዘገይም ይመጣል። የቱ ጸሎት አለ? ይሄ ልጅ ምናምን ያዱሮ አዎ እንዴት ይሆናል ሲለው እንዴት ይሆናል አለ። ገብርኤል ቀልድ አያውቅም። እኔ በእግዚአብሔር ፊት ምቆም ገብርኤል ነኝ። በጊዜው የሚፈጸመውን የእግዚአብሔርን ቃል ስላላመንክ አለው እስከምትወልድ ድረስ አፍን ዘጋው። ዲዳ ያረጋለው ነው ዘጋው። ሰውየው ሳይለንት ላይ አድርጎት ይኸውልህ ከገብርኤል ጋር ቀልድ የለ። እንደዚህ ነው የሚያደርግ መልአክ። እንኳን እኔ መላእክት ጌታዬ ያልሆኑ እውነት ውልፍት ብሎ አኩርፍ ያለው ስትይ ምን አባሽ ነው ታኩፍ ሸርክቶ ነው የሚጥልሽ። ጌታ ግን ታዝቤያለሁ ምናምን ስትይ ምንም አይልሽ። ገብርኤል እንደዚህ በይ ውስጥ ስንት ቅጥቀሽ እንደሚያወጣው እንደዚህ አላምንም ስላለው ሰውየው መብቱ ነው አለማመን። እና እኔ ሳወራ አላምንም ማለት መብት ነው ትሄዳለህ። ገብርኤልን ግን አላምንም ሲለው አታምንም አው በጊዜ የሚፈጸመው ስላላመንክ አለው ዱዳ ትሆናለህ። ከዛ ሰውየው ቆለፈ ዘግቶ ሳይለንት ላይ ሆኖ ከመቅደስ ሲወጣ ሰዎች ሲቆይባቸው ምን ሆኖ ነው ዘኪ ብለው ሲጠብቁት ምን ወጣ። ዘኪዬ ምን ነው ሰላም ነው ሲል የለችም እኮ ኤልሳቤጥ። ለሱ ነው የነገረው። ዘኪ ሰላም አይደለም እንዴ? ምን ሆኗል ይሄ ሰውዬ? እንዴት ምንድነው ተናገርኝ። ምን በስመ አብ ወልድ ምንድነው የተፈጠረው? ወደ ቤት ሄደ። ኤልሲ ሃኒ ምን ሆናል? እንደዚህ እኮ ነው የዛለታ እኮ ጨዋታ የተጀመረው በሳይለንት ነው። በቃ ከሳሎን አቤት እግዚአብሔር ቸርኩ እንደዚህ አድርጎ አሮጊቷ ሴትዮ ካረጀች በኋላ አርግዛ ወለደች። ስለዚህ ይሄ ችግር ሆኖ መቀጠል አይችልም። እግዚአብሔር አለ። ስለዚህ ችግር አታርጉት ቤታችሁ ውስጥ። ይሄን በዚህ ምክንያት ቤታችሁ እየታመሰ ቅርም ይላችሁ ድብርም ይላችሁ ማትበሉ ማትጠጡ ምታለቅሱ ካላችሁ ዛሬ መሳቅ ጀምሩ። ስለዚህ ቤታችሁ ውስጥ ያለ ሁከት፣ ቤታችሁ ውስጥ ያለ ችግር፣ ይሄ ባህላዊ ችግር ለ9 ገምዳችሁት እየተቸገራችሁ ያላችሁት ለ3 ነው የተባለው። አንቺ ባልሽ እግዚአብሔር። ከዚያ የተገመደውን ገመዱን ፍቱት። ቤታችሁ ውስጥ ሌላ የፖዚሽን ችግር ካለ ቦታችሁ ላይ ሆኑ። ሌላ ይሄ ችግር ካለ ይሄን ችግር ተውት፣ እርሱት፣ ለእግዚአብሔር ስጡት። ለምን የባል ስራ የሚስት ስራ አይደለም። እናንተ እንጂ አታረጉም እንዲያርፋችሁ አታረጉም አልፋችሁ። ልጁ እኮ ሲመጣ በጣም ብዙ ስራ አለ። ስለዚህ አሁን እንጂ እያረጋችሁ ጌታን እያመሰገናችሁ እያገለገላችሁ ቀጥሉ። እግዚአብሔር ይባርከኝ።